ከሁሉ አስቀድሜ የብዝሃ ማንነት መናገሻ የህብረ ብሔራዊ አንድነት መገለጫ የማዕከላዊ ኢትዮጵያ ርዕሰና የታታሪ ህዝቦች መፍለቂያ በሆነችው በለምለሟ በውቢቷና በደማቋ ሆሳና ከተማ ተገኝቼ ይህን መልእክት እንዳስተላልፍ እድል ስላገኘው የተሰማኝን ልባዊ ደስታ እየገለጽኩ እንኳን ለ20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። የኢፌዴሪ የፌዴሬሽን ምክር ቤት የብሔሮች ብሔረሰቦችና ህዝቦች በዓል እንዲከበር ሲወስን የብሔር ብሔረሰቦችና ህዝቦች እርስ በራሳቸው እንዲተዋወቁ ባህላዊ እሴቶቻቸውን፣ መልካም ተሞክሮዎቻቸውንና ልምዶቻቸውን እንዲለዋወጡ ህብረ ብሔራዊ ዲሞክራሲያዊ አንድነታቸውን እንዲያጠናክሩ ለዘላቂ ሰላም፣ ለአገረ መንግስት ግንባታ፣ ለፈጣን ልማትና ኢኮኖሚያዊ እድገት በጋራ እንዲቆሙ ማድረግ የሚሉት መሰረታዊ እሳቤዎችን ታሳቢ በማድረግ ነው። ባለፉት 19 ዓመታት በኢፌዴሪ የፌዴሬሽን ምክር ቤት አስተባባሪነት በክልሎችና በከተማ አስተዳደሮች አስተናጋጅነት በዓሉ መከበሩ በህብረ ብሔራዊ አንድነታችን ላይ ውጤቶች እንዲመዘገቡ ሆኗል። በተለይም ባለፉት የለውጥ ዓመታት የህዝቦችን ህብረ ብሔራዊነት አንድነትና አብሮ የመኖር እሴት በማጠናከሩ የአገረ መንግስት ግንባታው ሂደት በማፋጠንና ሰላምን በሚያጸኑ እኩልነትንና ወንድማማችነትን በሚያጎለብቱ ዘላቂ ልማትና ሁለንተናዊ ብልጽግናን በሚያፋጥኑ ዘርፈ ብዙ ተግባራት ታጅቦ ሲከበር ቆይቷል። የዘንድሮ የብሔር ብሔረሰቦችና ህዝቦች ቀን የጋራ ትርክት ውጤት፣ የአንድነታችን ምልክትና የቁጭታችን መገለጫ፣ ዳግማዊ አድዋችን የሆነው ታላቁ የኢትዮጵያ ህዳሴ ግድባችን ባስመረቅንበት የኢትዮጵያ የማንሰራራት ጉዞ እውን ለማድረግ አበርክቷቸው የጎላ የሆኑት ሜጋ ፕሮጀክቶች ጅማራቸው በተሰበሰረበት ማግስት የሚከበር መሆኑ እንዲሁም በታሪክ ሂደት የተፈጠሩ አገራዊ መዛነፎችን ለማስተካከልና መሰረታዊ ጉዳዮች ላይ ያጋጠሙን ልዩነቶች አካታች በሆነ ውይይት ለመፍታት ሀገራዊ ምክክር ለማድረግ ዝግጅታችን ባጠናቀቅንበት ወቅት የሚከበር መሆኑ እንዲሁም ሰባተኛው ሀገራዊ ምርጫ ሰላማዊ፣ ፍትሃዊ፣ ተአማኒነት ያለውና ዲሞክራሲያዊ ሆኖ እንዲጠናቀቅ መንግስት በቂ ዝግጅት እያደረገ በሚገኝበት ዋዜማ ሆነን በዓሉን ማክበራችን ከቀደሙት በዓላት ልዩ ያደርገዋል። በዛሬው ዕለት 20ኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ እያከበርን ያለነው ይህ የማጠቃለያ በዓል በህብረ ብሔራዊ አንድነት የደመቀ ብዝሃነት ማንነታችንን ለዓለም ገልጸን የምናሳይበት፣ ሁሉም ማንነቶች እኩል የሚስተናገዱበት እውነተኛ የፌዴራል ስርዓት በመገንባት ሂደት አዲስ የታሪክ ጥፋት ላይ መሆናችንን የምናስገነዝብበት፣ ከኩስመና ዘመን ወጥተን ወደ ማንሰራራት፣ ከቁዘማ ወደ መነቃቃት፣ ከጨለማ ወደ ተስፋ ብርሃን የተሸጋገር መሆኑን የምናስመሰክርበት፣ በዲሞክራሲያዊ መግባባትና በመፈቃቀር ላይ የተመሰረተ ህብረ ብሔራዊ አንድነታችንን ጽኑ መሰረት ላይ ለማቆም የማያወላውል እምነት የማይቀለበስ አቋም ያለውን መሆናችንን የምናረጋግጥበት፣ በመከባበር በመደጋገፍ በእኩልነትና በአንድነት አብሮ የመኖር በጋራ የመልማት ቃል ኪዳናችንን የምናድስበት ቀን ላይ ሆነን የምናከብረው በዓል ነው። የጋራ ቤታችን መሰረት ሳይናጋ እንደጸና ለማኖር ከጋራ ታሪካችንና እሴቶቻችን የተቀዳና ብዝሃነታችንን የሚያገብር የጋራ ማንነት ሊኖረን ይገባል። ይህንን የጋራ የሆነ ኢትዮጵያዊ ማንነት ለማጽናትና የህዝቦችን የዘመናት አብሮነት እንደተጠበቀ ለማዝለቅ በብሔራዊነት ላይ የተመሰረተ አሰባሳቢ ትርክት መገንባት ያስፈልጋል።
ክቡር ጠቅላይ ሚኒስትር፣ ጥሪ የተደረገላቸው እንግዶች፣ ክቡራትና ክቡራን፣ ዲሞክራሲያዊ መግባባት እንደ ገዳ ስርዓት በመሰሉና ሌሎች የሽምግልና ስርዓቶች ኢትዮጵያውያን ከቀደምት አባቶቻችን እንታወቅበት የነበረ ትናንት በተለያየ መንገድ የሸረሸርነው ዛሬ ደግሞ እየተለማመድነው ያለ በአዲስ መልክ የምንተገብረው ባህል ነው። ይህ ስልጡንና ምጡቅ አካሄድ ችግርን በዘላቂነት ለመፍታት ለአካታችነት፣ ለአሳታፊነት፣ ለምክክር፣ ለድርድር፣ ለሰጥቶ መቀበልና ለስምምነት የቅድሚያ ይሰጣል። በተለይም እንደኛ ብዝሃ ባህል፣ ሃይማኖት፣ ቋንቋና የተለያዩ አስተሳሰቦች ባላቸው አገሮች ብቸኛው መዳኛ መንገድ ዲሞክራሲያዊ መግባባት ነው። የለውጡ መንግስታችን ይህንን ነባራዊ እውነት በወጉ በመገንዘብ በአገራችን ሁለንተናዊ ብልጽግናን እውን ለማድረግና ዘላቂ ሰላም ለማስፈን ብዝሃነትንና አንድነትን የሚያስማማ መንገድ መርጦ ከምንጊዜውም በላይ በስፋትና በትጋት እየተንቀሳቀሰ ይገኛል። በመሆኑም ይህን ጅምር እንቅስቃሴ ተጋግዞ ከከፍታው ላይ ማድረስ የኢትዮጵያ ብሔሮች፣ ብሔረሰቦችና ሕዝቦች ኃላፊነት ሊሆን ይገባል። ህብረ ብሔራዊ አንድነት ያለ ዲሞክራሲያዊ መግባባት አይጸናም። ዲሞክራሲያዊ መግባባት ደግሞ ለህብረ ብሔራዊ አንድነት መሰረቱም ሕይወቱም ነው። በመሆኑም አገራችን ፈተናዎችን በድል እየተሻገረች ሁሌም አሸናፊ ሆና እንድትቀጥል ህብረ ብሔራዊ አንድነታችንን ማጠናከርና እውነተኛ የፌዴራል ስርዓት መገንባት ያስፈልጋል። እውነተኛ የፌዴራል ስርዓት ሁሉንም ማንነቶች እኩል የማስተናገድ አቅምና ፍላጎት አለው። ስለሆነም የህዝቦችን አንድነትና ትስስር ለማረጋገጥና የአገራችን ሰላም እና አንድነት ጠብቆ እንዲቀጥል ለማድረግ ሁሉም የድርሻውን መወጣት ይኖርበታል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ አገራችን ኢትዮጵያ በለውጡ መንግስታችንና በብልጽግና ፓርቲያችን አመራር ወደሚገባት ከፍታ ለመውጣት የማንሰራራት ጉዞዋን ቀጥላለች። ጀምራ የማጠናቀቅ አቅሟም አጠናክራለች። የማይቻሉ የሚመስሉትን ሁሉ ችላ አሳይታለች። ግዙፍ ፕሮጀክቶችን በራሷ አቅምና ባጠረ ጊዜ በመፈጸም ያይቻልምን መንፈስ ሰብራለች። ይህም የሀገራችንን ህዝቦች ስነልቦና ከፍተና ለእይታ ለውጥ በር ከፍቶላቸዋል። ይህ ግለት ሳይበር በማስቀጠል የኢኮኖሚ ሉዓላዊነታችንን ለማረጋገጥ ሜጋ ፕሮጀክቶችን ጀምራለች። ብሔራዊ ጥቅሟን ለማስጠበቅ የዲፕሎማሲ ስራዎቿን እያከናወነች ትገኛለች። ይህ ሁሉ ጥረት በውጤት ተጀምሮ በስኬት የሚቋጨው በሁለንተናዊ መልኩ ስንተባበር፣ ሐሳብ ስናዋጣ፣ በአንድነትም ስንቆም ብቻ ነው። በመሆኑም ሁሉም የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች በተሰማራንበት ሙያ ሁሉ በምንችለው አቅም ለሀገራችን ከፍታና የለውጥ ጉዞ የበኩላችንን እንድንወጣ ቃል ኪዳናችንን እንድናደስ በዚህ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። የለውጡ አንደኛው ፍሬ የሆነው የማዕከላዊ ኢትዮጵያ ክልል መንግስትና ነዋሪዎች 20ኛውን የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች ቀን አዘጋጆች መሆናቸውን ካወቁበት ጊዜ ጀምሮ ስኬታማ በዓል ለማዘጋጀትና እንግዶቻቸውን በተለመደው ወግና ባህል ተቀብሎ ለማስተናገድ ሁለንተናዊ ዝግጅት ሲያደርጉ ቆይተው ይኸው ለዛሬዋ ቀን በቅተናል። በባለቤትነት ስሜት በታላቅ ህዝባዊ ንቅናቄና መነሳሳት ጊዜያቸውን፣ ጉልበታቸውንና ገንዘባቸውን ሰውተው በዓሉ ሰላማዊና ስኬታማ እንዲሆን ከፍተኛ አስተዋጽኦ አድርገዋል። የክልሉን መንግስትና መላውን የክልሉን ህዝብ በራሴና በኢፌዴሪ ፌዴሬሽን ምክር ቤት ስም የላቀ ምስጋና እንዳቀርብላቸው ይፈቀድልኝ። በዓሉ ከሁሉም በላይ የተጀመሩ ስራዎችን በአጭር ጊዜ የማጠናቀቅ፣ አዳዲስ የልማት ስራዎችን የመቅረጽና የቱሪዝምና የኢንቨስትመንት ሀብቶቻችንን የማስተዋወቅ ወዘተ የዚህ በዓል ትሩፋት እየሆነ መጥቷል። የማዕከላዊ ኢትዮጵያ ክልልም ይህንኑ ተሞክሮ በማስቀጠል አሁን የተሰበሰብንበትን ስታዲየም በአጭር ጊዜ በመገንባት የርዕሰ መስተዳድሩን ቢሮ በመገንባት
የከተሞችን የኮሪደር ልማትና ሌሎችን መሰረተ ልማቶች በአጭር ጊዜ በመገንባት ህዳር 29ን ለዘላቂ ልማት መሳሪያነት ክልሉ ተጠቅሞበታል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ክቡር ዶክተር እንደሻው ጣሰው እና የክልሉ አመራሮች እንዲሁም የተቋቋሙ የዝግጅት ኮሚቴዎች ከፌዴሬሽን ምክር ቤት ጋር ተናበው በመስራታቸው በቂና አስተማማኝ ዝግጅት ለማድረግ አስችሏቸዋል። በዚህ አጋጣሚ በዚህ ሂደት የተሳተፉ አካላት በዓሉን ስኬታማ ለማድረግ ላደረጉት ያላሰለሰ ጥረት በፌዴሬሽን ምክር ቤትና ምክር ቤቱን በወከሉት ብሔር ብሔረሰቦችና ሕዝቦች ስም ከፍተኛ ምስጋና ላቀርብ እወዳለሁ። በተጨማሪም ይህ በዓል እንዲህ አምሮና ስኬታማ ሆኖ እንዲካሄድ በአብይና በንዑሳን ኮሚቴዎች ተደራጅታችሁ ሌት ተቀን ለደከማቸው አደረጃጀቶችና ግለሰቦች፣ በሐሳብ ላገዛችሁ ምሁራን፣ በገንዘብና በአይነት ድጋፍ ላደረጋችሁን የልማት ተቋማትና ሌሎች አጋሮቻችን እንዲሁም በዓሉ ያለምንም የጸጥታ ችግር እንዲጠናቀቅ እየተጋችሁ ላላችሁ የፌዴራል የጸጥታ አካላት ማለትም የብሔራዊ መረጃና ደህንነት አገልግሎት፣ የፌዴራል መከላከያ ሚኒስቴር፣ የፌዴራል ፖሊስ፣ የጠቅላይ ሚኒስትር ጽሕፈት ቤት በሙሉ ከልብ የመነጨ ልባዊ ምስጋናዬን በምክር ቤታችን ስም ላቀርብላችሁ እወዳለሁ። ከመላው ሀገራችን ብሔር ብሔረሰቦችና ሕዝቦች ተወክላችሁ የቀረባችሁ የባህል ትርኢት አቅራቢዎች፣ የሕፃናትና ሰርከስ ትርኢት አባላት በብዝሃነታችን ውስጥ ያለውን ውበታችን ደምቆ እንዲወጣ ህብረ ብሔራዊ አንድነታችን ፈክቶ እንዲታይ በአጠቃላይ በዓሉ ልዩ ውበት እንዲላበስ አስችላቸዋልና ምስጋና ይገባቸዋል። በመጨረሻም የዕለቱ የክብር እንግዳ ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዓሉን በተመለከተ ለበዓሉ ተሳታፊዎችና ለመላው የሀገራችን ህዝቦች መልእክት እንዲያስተላልፉ በታላቅ ትህትናና አክብሮት እጋብዛለሁ። እጅግ በጣም አመሰግናለሁ።